بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم أهون የምንገኘው በዙበይር የተርቢያ ማዕከል ነው። بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله صلى الله عليه وسلم ሚስባህ ሳኒ ይባላለሁኝ የማዕከሉ አገልጋይ ነኝ። ስሜ ሚስባህ አሊ ይባላል። የመርከዘ ዙበይር ምክትል ስራ አስኪያጅና የማዕከላቶች ኃላፊ ነኝ። ስሜ ታጅ ዑመር አደም ይባላለሁ። በመርከዘ ዙበይር በናዘር ብራንች ሙሽሪፍ ነኝ። እንዲሁም ከኢሽራፍነት ባሻገር 15 ተማሪዎችን ያህል በኡስታዝነትም እናቀራለን ወይም አቀራለሁ። ከዛ ማሻገር በትምህርት ክፍል ውስጥ የተለያዩ ኪታቦችን ከወንድሞች ጋር በመሆን ለተማሪዎች የሚጠቅማቸውን ኪታቦች ሙኽተሰር የሆኑ ነገሮች እነሱን ያማከሉ ነገሮችን በጋራ ከሚያዘጋጁት ውስጥም አንዱ ነኝ ማለት ነው። بسم الله الرحمن الرحيم الحمد لله رب العالمين اللهم صل وسلم على نبينا محمد وعلى آله وصحبه أجمعين ስሜ ፎዚያ ኸይሩ ይባላል። ለመርከዙ ላይ ቁርአን ከቃይዳን ጨምሮ እና ነዘርን ይዤ ያስቀራለሁ። በመርከዙ ላይ ያለኝ ቆይታ 1 አመት ከ4 ወር በላይ ኦልሞስት ደርሷል። ስሜ አብዱራህማን ኢማም ይባላል። በመርከዘ ዙበይር ያለኝ የስራ ኃላፊነት በመርከዘ ዙበይር የሂፍዝ ማዕከል ውስጥ በሙሽሪፍነት እንደዚሁም በኡስታዝነት እያገለገልኩ እገኛለሁ። ማዕከላችን የዛሬ 10 አመት አካባቢ ነው የተመሰረተው። 10 አመት የቁርአን ሂፍዝና ተርቢያ ላይ አገልግሎት እየሰጠ ያለ አንጋፋ ተቋም ነው። 4 ብራንቾች አሉት። ከ30 በላይ ሰራተኞች አሉት። ከ2008 ጀምሮ እንግዲህ እስካሁን እስከ 2018 ድረስ ለ10 አመት በተከታታይ ከጊዜ ወደ ጊዜ በጥራትም በቁጥርም የተማሪዎችን ቁጥርም እየጨመረ በአገልግሎትም በዘርፍም እየሰፋ አልহামዱሊላህ ትልቅ አገልግሎት እየሰጠ ያለ ተቋም ነው። እንግዲህ ለዚህ ሁሉ ውጤት ደግሞ ውስጥ ላይ ያሉ ሰራተኞች፣ ኡስታዞች፣ ሙሐፊዞች ዋጋቸውን እየከፈሉ ጊዜያቸውን እየከፈሉ ወጣትነታቸውን እየሰጡ ቁጭ ብለው ልጆችን እያስተማሩ በሶብር የሚመጣባቸውን ነገር ሁሉ እየቻሉ እዚህ ደረጃ አድርሰውታል ማለት ነው። እንግዲህ 2018 ደስ የሚል አጀማመር ነው አልহামዱሊላህ። አሁን ላይ ማዕከላችን መርከዘ ዙበይር በ4 ቅርንጫፍ ተማሪዎችን በዳሪነት በመቀበል ህዝበ ሙስሊሙን በማገልገል ኃላፊነት በመወጣት ላይ እንገኛለን። ማዕከሎቻችን ከታች ከቃዒዳ ጀምረው የሚቀሩ ተማሪዎችንና እስከ ላይ እስከ ኪታብ ሐፍዘው ጨርሰው ኪታቦችን ቀርተው የኡማ ኃላፊነት መሸከም እስከሚችሉ ድረስ የሚቆዩበት ማዕከል ነው። የመጀመሪያው ማዕከላችን ነዘር ተማሪዎች ከቃዒዳ ጀምረው ቁርአንን ቀርተው መሰረታዊ ነገሮችን አውቀው የሚወጡበት ማዕከል ነው። እዚህ ማዕከል ላይ 50 ተማሪዎች በአዳሪነት አሉ። ሁለተኛው ማዕከላችን ቁርአንን አኽትመው በነዘር እያዩ በደንብ ካኸተሙ በኋላ የሚሐፍዙበት ሂፍዝ የሚማሩበት ማዕከል ነው። በዚህ ማዕከል በዚህ አመት 80 ተማሪዎችን ተቀበለናል። አልহামዱሊላህ ጅማሬያቸውም ጥሩ ነው። ሙራጃዓቸው የሂፍዝ ግስጋሴያቸውም ማሻአላህ ደስ የሚል ነው። ሶስተኛው ማዕከላችን የሴቶች ማዕከል ነው። ሴቶች በሴቶች የሚማማሩበት ከኻድም እስከ ኡስታዛዎች
በሴቶች ብቻ ትምህርት የምንሰጥበት ሴት እህቶቻችን ከወንዶች ጋር እኩል እድል እንዳገኙ በሚል የተመሰረተ ማዕከላችን ነው። አልሐምዱሊላህ الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون ከመጡበት አመጣጥ አንፃር ሲታይ ከነሱ ባክግራውንድ አንፃር እዚህ መርከዝ ላይ ገብተው ለቁርአን አልহামዱሊላህ በጣም ጥሩ ፍቅር ጥልቅ የሆነ ጉጉት አላቸው። ምንም እንኳን ባለፈ የነሱ ህይወት ቁርአን ጋር ብዙም የቆዩ ባይሆኑም አብዛኞቹ እዚህ ከመጡ በኋላ ግን ያለው ሁኔታ ቁርአን ጋር እንዲቀርቡና እንዲወዱ በጣም አድርጓቸዋል። እርስ በርስ ደግሞ አልহামዱሊላህ ምን አሁንም በድጋሚ ተማሪዎቹ ከአንድ አካባቢ አልመጡም። ከኢትዮጵያ ከሁሉም ክልል የመጡ ናቸው። ከአብዛኛው ክልል የመጡ ናቸው። በጣም ጥሩ የሆነ እህትነት ቅርበት አላቸው። ትልቆች ትንሾችን በጣም ያዝናሉ። ህፃናት ደግሞ ታላቆችን በጣም ያከብራሉ። በሁሉም ህይወት ዘርፋቸው በጣም ይተጋገዛሉ። በቁርአንም እንዲሁ ከፍ ያለው ዝቅ ያለውን ጥሩ የሚቀራው የቸገረውን በማገዝ በጣም ይተባበራሉ። በዚህ ጉዳይ አልহামዱሊላህ በጣም ጥሩ ነው ያሉት። ካለምንም አይነት እክትላፍ ሴቶች በሴቶች ብቻ ሳይጨናነቁ ሰፋ ያለ ግቢ ውስጥ ሰላም ያለው ሰፈር ውስጥ እየተማሩ የሚገኙበት ማዕከል ነው። አሁን ላይ 40 ተማሪዎች ባዳሪነት እየተማሩ ይገኛሉ። ሐፊዝ ሆነው ቁርአንን ጨርሰው አክትመው ኪታብ መቅራት ለሚፈልጉ ወጣት ታዳጊ ሑፋዞች ሐፊዞች ለነሱ የሚሆን ተቋም አለን ማለት ነው። ከ220 ከ230 ተማሪዎች በላይ በየአመቱ በማዕከሉ ይስተናገዳሉ። በተለያየ ስትሪም ከነظር ጀምሮ እስከ ተእሂል አልሑፋዝ ማለት ነው። ተእሂል አልሑፋዝ ማለት እንግዲህ የሐፊዞች ማብቂያ ማዕከል ነው። ይሄ በሀገራችን የመጀመሪያው ፈርቀዳጅ የሆነ ማዕከል ነው። 2 ዙሮችን ከዚህ በፊት አስመርቀናል። አሁን 3ኛ ዙር ተማሪዎችን በመቀበል ላይ ነው ያለነው። ይህ ማለት አድቫንስድ ሌቨል ነው። ሐፍዘው የጨረሱ ልጆችን ከሁሉም የሀገሪቱ ክፍል በመሰብሰብ ሐፊዞችን በዕልም ሸሪዓ የማብቂያ ማዕከል ማለት ነው። ይህ ማዕከል በዚህ ማዕከል ብቻ ያየነው ተመር በዚህ 4 አመት ውስጥ ተእሂል አልሑፋዝ ከተጀመረ 4 አመቱ ነው። በጣም ብዙ ተመር ነው ያየነው። የወጡ ልጆች የሚያሳዩን ፍሬ በጣም ትልቅ ነው። ነገም ጧት ደግሞ የሆነ ቦታ ደርሰው ማህበረሰባቸውን የሚያገለግሉ የዕልም መንገድ የያዙ ልጆችን ስናይ በጣም ልባችን ይረጋጋል፣ ይደሰታል። አልহামዱሊላህ ረቢል ዓለሚን። በየቦታው ቢሄዱ ዳዒ መሆን የሚችሉ ኹጥባ እንደፈለጉ አቀላጥፈው የሚያደርጉ አቅም ያላቸው ልጆች ማፍራት ተችሏል። አልহামዱሊላህ አጠቃላይ የማዕከላችን ቅርንጫፎች እነዚህን ይመስላሉ። እዚህ ማዕከል ላይ ለ10 አመታት በተለይ ዶክተር ሚስባህ ታኒ በመስራችነትም በመሪነትም ያሳለፉት ጊዜ ሊመሰገኑ ሊከበሩ የሚገቡ ወጣት ዶክተር ናቸው ማለት ነው። ኢንሻአላህ ትግሉ በሚገኘው ተመር ወይም በሚገኘው ፋይዳ ልክ ነውና ቁርአንን ከቁርአን ተመር አገኛለሁ ማለት ትልቅን ተመር ወይም ትልቅን ውጤት መጠበቅ ማለት ነው። ትልቅን ውጤት ሲፈለግ ደግሞ ትልቅ ዋጋ መከፈል አለበት። ምክንያቱም ቁርአን ኑር ነው። የሚገኘው ነገር ከአላህ Subhanahu Wa Ta'ala ዘንድ በጣም ትልቅ ነው ምንዳው። በዛ ልክ ደግሞ ምን ይኖረዋል ማለት ነው። እና ዒዘሚል ጀዛኢ ማ ዒዘሚል በላእ ነው። ትልቅ በላእ ሲኖር ትልቅ ጀዛ አለ ማለት ነው። ስለዚህ ቁርአንን ይዞ ሲነሳ አንድ ሰው ብዙ የሚያጋጥሙት ፈተናዎች አሉ። እንደ መርከዝ ብዙ ያለፍናቸው ውጣ ውረዶች አሉ። እንደ ወጣት ኡስታዞች ደግሞ ብዙ የከፈሏቸው ዋጋዎች አሉ። የማይነገሩ በጣም ብዙ ነገሮች አሉ በየቀኑ የሚያጋጥሟቸው። አሁንም ዋጋ እየከፈሉ ነው ያሉት። ቀላል ነገር አይደለም። ላብ የሚያስጠምቅ ጥንካሬ የሚፈልግ ጅድ የሚፈልግ ስራ ነው። በዋዛ ፈዛዛ የሚያዝ አይነት ስራ አይደለም። ይህን ሁሉ ስራ ግን አንደኛ በአንድነት ኡስታዞቹ በአንድነት ሲንክሮናይዝድ በሆነ መንገድ፣ ሁለተኛ ደግሞ ያላቸውን ነገር በመስጠት የሚቀበሉትን ነገር ሳይሆን የሚሰጡትን ነገር ብቻ ትኩረት በማድረግ እስካሁን ድረስ ልጆችን በማነጽ
ከአካባቢ ከተለያየ ከወላጅ ከተማሪዎች እርስ በርስ የሚመጡትን ሁሉ ፈተናዎች አቻችለውና በሆደ ሰፊነት እያለፉ እስካሁኗ ሰዓት ድረስ ያደረሱ ጠንካራ ወጣቶች፣ ጠንካራ ሙሐፊዞች፣ ጠንካራ ኢዳሪዎች ስላሉ ነው እዚህ ደረጃ መርከዙ ደርሶ ብዙ ተመር ማግኘት የቻልነው ማለት ነው። አልহামዱሊላህ። አሁን ከዚሁ በመቀጠል በተቋሞቻችን ውስጥ ያሉ ከጀርባ ሆነው ኻዲሞች አሉን፣ እናቶች አሉን፣ ቀን ማታ ምግብ እያበሰሉ ቁርስ፣ ምሳ፣ ራት እንደዚሁም በጥበቃ ላይ ያሉ ለብዙ ጊዜ ተቋሙ ላይ ረግተው ተቋሙ አቋሙን ይዞ እንዲቀጥል በማድረግ ትልቅ አስተዋጽኦ ኑሯቸው እያሳለፉ ይገኛሉ ማለት ነው። في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون አሁን ላይ የምንገኘው የ2018 ዓመተ ልደት የቂራአት ትምህርታችን ላይ እንገኛለን። እንግዲህ በእነዚህ 2018 እና 2019 ወደ 240 ተማሪዎችን በአራት ማዕከሎቻችን ተቀብለን በማስተማር ላይ እንገኛለን። ያው እንደሚታወቀው በመርከዘ ዙበይር ተማሪዎች የሚቀበለው ከሁሉም የኢትዮጵያ ክፍል ከሁሉም የኢትዮጵያ ክልሎች ነው። ተማሪዎች ወደ መርከዘ ዙበይር ሲመጡ የተለያየ አኗኗር ዘይቤ፣ የተለያየ አመጋገብ፣ አለባበስ እንደዚሁም የተለያዩ ባህሎችን ይዘው ይመጣሉ። ነገር ግን መርከዘ ዙበይር ከመጡ በኋላ ሁሉም አኗኗራቸውን ባህላቸውን ሼር በመደራረግ በአንድነት በመተሳሰብ በፍቅር ቂራአታቸውን እየቀሩ ይገኛሉ። ተማሪዎች ከተለያዩ አካባቢዎች እንደመምጣታቸው የተለያየ ባህሪ፣ የተለያየ አመለካከት፣ ባህል፣ ቋንቋን ይዘው ስለሆነ የሚመጡት እነዛን ሁሉ በራሳቸው ፍላጎት በቤተሰብ ግዴታ ሳይሆን በፍላጎት የመጡ ናቸው። ለዚህ ደግሞ ከላይ ያሉትን ወይም ኢዳራ ላይ ያሉ ሰዎችን ማመስገን ያስፈልጋል። ምክንያቱም ተማሪ በፍላጎት መምጣት አለመምጣቱን ፎርም ላይ ከወላጆች በቂ የሆነ መረጃን በመሰብሰብ ልጆችን ወደ ማዕከሉ ይቀላቅላሉ እና አልহামዱሊላህ ሁላቸውም በፍላጎት የመጡ ናቸው። እርስ በርስም ያላቸው ግንኙነት በጣም ደስ የሚል ነው። የመርከዛችን ፕሮግራም የሚጀምረው ከሌሊት 9 ተኩል ላይ ነው። ተማሪዎች 9 ተኩል ይቀሰቀሳሉ። ከተቀሰቀሱ በኋላ ውዱእ አድርገው ንጽህናቸውን ጠብቀው ወደ ቂራአ ክላስ ይገባሉ። ቂራአ ክላስ እንደገቡ መጀመሪያ የሚያደርጉት የዊትር ወይም ሌሊት ሶላት መስገድ ነው። ሶላታቸውን ከሰገዱ በኋላ ቀጥታ ወደ ቂራአታቸው ይገባሉ። የሌሊት ፕሮግራማቸው የሚሆነው እስከ ጧት 1 ሰዓት ድረስ ጧት ኡስታዛቸው ላይ ተስሚዕ የሚያደርጉትን አዲስ ሒፍዝ በግላቸው በደንብ አጥርተው በደንብ የሚያሐፍዙበት ፕሮግራም ነው ያለው። በዚህ መልኩ እስከ 1 ሰዓት ከቆዩ በኋላ 1 ሰዓት ላይ ወደ ረፍት ይወጣሉ። ለረፍት ከወጡ በኋላ ቁርሳቸውን ይመገባሉ። ንጽህናቸውን ውዱእ አደራርገው ተመልሰው 2 ሰዓት ወደ ቂራአ ክላስ ይገባሉ። 2 ሰዓት ላይ ወደ ቂራአ ክላስ ሲገቡ ኡስታዞቻቸው አብረው ይገባሉ። ተማሪዎች ብቻ ለብቻ አንድ ለአንድ ኡስታዞቻቸው ጋር በመገናኘት ጥሩ የቂራአት ወይም የተስሚዕ ፕሮግራም ያካሂዳሉ። በዚህ መልኩ እስከ 4 ሰዓት ተኩል ይቆዩና 4 ሰዓት ተኩል ላይ እረፍት ይኖራቸዋል። ከዛ በኋላ እረፍት ከጨረሱ በኋላ ደርስ ይጀምራሉ። በየቀኑ የተለያየ ፕሮግራም ይኖራቸው ይችላል። ከሁሉም ዘርፍ የሚሰጣቸው ደርስ አለ። እሱን እስከ ዙሁር ባላት ይወስዳሉ። ከነዚህም ውስጥ እንደ ቀሰሱል አንቢያ፣ አዝካር ወልአዳብ እንደዚሁም ደግሞ አረበኛና ኸጥ መሰል ነገሮች ይሰጧቸዋል። ከ6 ሰዓት እስከ ዙሁር ድረስ ያለው የረፍት ሰዓታቸው ነው። ከዛም በኋላ ዙሁርን በጀማዓ ከሰገዱ በኋላ ምሳ ይበላሉ። እስከ አሱር ድረስ ቀይሉላ ይተኛሉ ማለት ነው። ቀይሉላቸውን 7 ተኩል 8 ሰዓት አካባቢ ይጀምራሉ። ለአሱር ይቀሰቀሳሉ። አሱራቸውን በጀማዓ ሰግደው ወደ ሙራጃዓ ክላስ ሙራጃዓ አለ። ወደ ሙራጃዓ ተስሚዕ አለው። ለተስሚዑ ይሰማራል ማለት ነው። አሱር ላይ ተማሪዎች ይቀሰቀሳሉ። መልሰው ወደ አሱር ሰላት ይገቡና ቂራአታቸውን በዛ መልኩ ይቀጥላሉ። እስከ 12 ሰዓት ላይ የቂራአት ወይም የሙራጃዓ ፕሮግራም ይኖራቸዋል። ተማሪዎች ጠዋት ኡስታዛቸው ጋር ያሰሙትን እንደዚሁ ደግሞ እስከዛሬ ያሐፈዙትን ወደ ኋላ በመመለስ ክለሳ የሚያደርጉበት ሙራጃዓ የሚያደርጉበት ፕሮግራማቸው ነው። በዚህ መልኩ እስከ 12 ሰዓት ይቆያሉ። 12 ሰዓት ላይ ረፍት ከወጡ በኋላ ተመልሰው ለመግሪብ ሰላት ይገባሉ። ከመግሪብ እስከ ዒሻ ያለውን ፕሮግራማቸውን ነገ አዲስ የሚያሐፍዙትን የቁርአን ሒፍዝ በደንብ በነظር የሚያጠሩበት በነظር ወይም በእይታ ንባብ በደንብ የሚያደቁበት ፕሮግራማቸው ነው የሚሆነው። በዚህ መልኩ እስከ ዒሻ ይቆዩና ዒሻ ሶላት ተሰግዶ ካለቀ በኋላ ሁሉም ኡስታዝ ባለበት ተማሪዎች ባሉበት የቀን ውሎ ግምገማ ይኖረናል፣ ወይም የሹራ ፕሮግራም ማለት ነው። በዛ ፕሮግራም ላይ በእለት ውሏችን
ጥሩ የሰሩ ተማሪዎችን እናበረታታለን። መጥፎ ወይም ደግሞ ደካማ ጎን ያሳዩ ተማሪዎችን ደግሞ እየመከረን የቀን ውሏችንን በዚህ እንጨርሳለን ማለት ነው። ያው የኛ ብራንች ናዘር ብራንች እንደመሆኑ ከጧትም ከማታም 2 ጊዜ ነው ተስሚዕ የሚያደርጉት ማለት ነው ተማሪዎች። ናዘር ማለት ያው እይታ ነው። ልጆች ቁርአንን የሚያነቡት በእይታ መልክ ነው ማለት ነው። ስለዚህ ከጧትም ከሰዓትም ኡስታዞች ተስሚዕ ያደርጋሉ ማለት ነው። ከ12 ሰዓት በኋላ እስከ መግሪብ ድረስ ያለው ደግሞ የረፍት ሰዓታቸው ነው። ከመግሪብ እስከ ኢሻ ቀኑን ሙሉ ሲቀሩ የነበሩትን ሙራጃ የሚያደርጉበት ሁኔታ አለ። ከሳምንት 2 ቀን ማለትም ቅዳሜና እሁድ ደግሞ በተለየ መልክ አዝካርና አዳብ የሚወስዱባቸው ቀኖች ናቸው። ከመግሪብ እስከ ኢሻ ያለው። ከኢሻ በኋላ ያው እራታቸውን ይበላሉ። እስከ ከራት በኋላ ወደ መኝታ ነው። ከዛ በኋላ 9 ተኩል ላይ ላይል ይቀሰቀሳሉ ማለት ነው። ላይል ላይ ያው ሁሉም እንደ ፕሮግራሙ ሒፍዝ የሚሐፍዝ አለ፣ ሶላት የሚሰግድ አለ፣ ዱዓ የሚያደርግ አለ። እሱ ሁሉም የራሳቸው ምርጫ ነው። ግን አብዛኛው ብዙ ጊዜ ያው ሒፍዝ የሚሐፍዙበት ሰዓት ነው ይህ ሰዓት ማለት ነው። ከ9 ተኩል ያው ይቀሰቀሳሉ ላይላቸውን። ሱብህ ያው በዛው ሶላታቸውን ሰግደው ከሱብህ በኋላ ከትንሽ ከቀሩ በኋላ አዝካር ሰባህ ይላሉ ከሱብህ ሰላት በኋላ። ከዛ በኋላ ሐለቃቸውን አላ ኢነሁም ሁሙል ሙፍሲዱን ወላኪን ላ የሽዑሩን ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ስሜ ሰባት አብዱል ሐኪም ይባላል። የመጣሁት ከሀረር ነው። እድሜ 12 ነው። ቢስሚላህ አልሐምዱሊላህ ረብል ዓለሚን። ስሜ እስማኤል መሐመድ ይባላለሁ። ከመጣው ኦሮሚያ ክልል ነቀምት ነው። እድሜ 11 ነኝ። ስሜ ፍርዶስ መሐመድ ይባላል። አድራሻዬ አዲስ አበባ ላንቻ ሰፈር ነው። እድሜ 11 ነው። ስሜ አመራረብ ይባላል። የመጣሁት ከቤኒሻንጉል ጉሙዝ አሶሳ። እድሜ 12። ቢስሚላህ አልሐምዱሊላህ ረብል ዓለሚን። ስሜ መሐመድ አብዱራህማን ይባላል። የመጣሁት ከዚሁ ከአዲስ አበባ ከአየር ጤና አካባቢ ነው። እድሜ ደግሞ 15 ነው። ስሜ አቡበከር ኢማም ይባላል። የመጣሁት ከጋምቤላ ክልል ሜጢ ከሚባል ቦታ ነው። እድሜ 13 ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ ራሃጆ ይባላል። የመጣሁት ከኦሮሚያ ክልል ሻሸመኔ ነው። እድሜ 12 ነው። በ2018 የመጀመሪያ ዓመት በመጀመሪያ 2 ጁስ ነበርኩኝ። ከዛ በኋላ እዚህ 3 ጁስ ማፈዝ ችያለሁ። የ2018 የመጀመሪያ ተማሪ ነኝ። 1 ወር ከ15 ቀን አሊፍ ብዬ ጀምሬ 1 ጁስ አድርጋለሁ። ያው መርከዝን ዙቤርን የተቀላቀልኩት ዘንድሮ ነው። 2018 የመጀመሪያ ዓመቴ ነው ዙቤር ከ ያው ዙቤር ስገባ የቁርአን ደረጃዬ ምንም ነበር። አዲስ ሂፍዝ ነው እዚህ ገብቼ ያፈዝኩት። አልሐምዱሊላህ በ1 ወር ከ15 ቀን ውስጥ ከኡስታዝ ጋር በመተባበር 6 ጁዝ የተጣራ 6 ጁዝ ማድረግ ችያለሁ። 5 ጁዝ ነበርኩ። አሁን በወር 15 ቀን ውስጥ 6 ጁዝ አፍቻለሁ። አሁን 11 ጁዝ ላይ ነው ያለው። የመጀመሪያ ዓመት የ2018 ተማሪ ነኝ። በፊት 13 ጁዝ አድርጌ ነበር ሜጢ እንዳለው። አሁን ደግሞ ከቃኢዳ ከአሊፍ ጀምሬ አሁን 7 ጁዝ አድርጌያለሁ። አልሐምዱሊላህ። የመጀመሪያ ዓመት ስመጣ ከሱረቱል ናስ ነበረ። አሁን 2 ጁዝ ውስጥ ነኝ። እኔ የሁለተኛ ዓመት ተማሪ ነኝ። ወደዚህ መርከዝ ሲመጣ ነዛ 15 ጁዝ ነበርኩ። አሁን ደግሞ 12 ጁዝ ነኝ። መርከዝ ሲባል የሂፍዝ ቦታ ነው። ነገር ግን መርከዝ ዙቤርን ለየት የሚያደርገው ተውሂድ የሚለውን ነገር ለተማሪዎች ያስጨብጠዋል። ማለትም ተውሂድ ሲባል የሸሪዓ ትምህርቶችን እንደ ፊቅህ፣ ሲራ፣ ተውሂድ፣ ኸጥ የተለያዩ ትምህርቶችን ኢስላሚክ ነክ የሆኑ ትምህርቶችን ተምረናል። የሸሪዓ ትምህርቶች ሲራ፣ አቂዳ፣ ፊቅህ፣ ረሱል አንቢያ እንማራለን። አዝካር እንዲሁም ለየት ያሉ አረበኛ ትምህርቶችን እንማራለን። ብዙ አይነት ምክሮችን ዳዓዎችንም ይሰጡናል። አረበኛ ትምህርት፣ አዝካር፣ ረሱል አንቢያ የተለያዩ ምክሮች፣ ተጅዊድ። አልሐምዱሊላህ ረብል ዓለሚን። ኡስታዞችን እናመሰግናለን። በጥሩ ሁኔታ ተስሚዕ እያደረግን ነው። መርከዙ ማግኘት ደስተኛ ነኝ። መጀመሪያ እዚህ መርከዝ ስመጣ በጣም ፈርቼ ነበር። ከዛ ግን በጣም ደስ ይላል። ኡስታዞቹ በጣም ደስ ይላል። ከተማሪዎቹ ጋርም እንደ እህት ነን። በጣም ነው ደስ ይላል። አልሐምዱሊላህ መርከዝ ውስጥ ስንገባ ከኡስታዞቹ ጋር ተላምደናል። ከመርከዞቹ ጋር መርከዝ ውስጥ ማለት ከብዙ ቦታ ነው ሰው የሚመጣው፣ ከደቡብ ከሰሜን። አልሐምዱሊላህ ለኡስታዞችና ለአላህ ምስጋና ይገባውና ከሁሉም ሰው ጋር ተግባብተን አመቱን ምንጨርስ ይሆናል ብዬ አስባለሁ ኢንሻአላህ። ምርጥ ጓደኞችን አፍርቻለሁ። መርከዙ ሲወራ መርከዙ ከጠበቅኩት በላይ ነው የሆነው። በጣም ደስ ይላል። ከልጆቹ ጋር ማሪፍ ነን።
በጣም ደስ ይላል። አሪፍ ነው። አሁን እዚህ ከመጣኝ በቃ ደስ የሚል ጓደኞቼንም ኡስታዞቼንም ተግባብቼ እየቀረሁ እገኛለሁ። ተጣርቶ መጣ እና ያመጡኝ ወላጆቼን አመሰግናለሁ እና ኡስታዞቼን እንደው ለአላህ ብዬ ሁላችሁን ወዳችኋለሁ። ኡስታዞቹም ይመክሩናል፣ በምንደጋገፍ እንድንደጋገፍ ያርጉናል እንድንኖርልኝና በቃ በጣም ወዳችኋለሁ። ማመስገን ፈልገው በአንደኛ ወላጆቼና ኡስታዞቼን በመጀመሪያ ማመስገን ፈልጋለሁ። እዚህ ላበቁኝ ወላጆቼን እህት ወንድሞቼንም ማመስገን ፈልጋለሁ። ኡስታዞቼን ሁሉንም ኡስታዞቼን ማመስገን ፈልጋለሁ። ሁላችሁንም ለአላህ ብዬ ወዳችኋለሁ። ኡስታዝ ማመስገን ፈልገው የመርከዛችን ሙሽሪፍ የሆነው ኡስታዝ አብዱራህማን ኢማምን እንዲሁም የኔ ኡስታዝ የሆነውን ምክንያቱም በቂራት ደካማ ነበርኩኝ ከሱ ጋር በመተጋገዝ ተጅዊድንም ቀስ በቀስ እየቀረፈ መተናል። የተስሚዕ ሁኔታም ጋር ከሱ ጋር እየተሻሻለ ያው ሁሉንም ኡስታዞች ማመስገን እንፈልጋለን። ምክንያቱም እንደ ደርስም እንደ ኪታብም እንደ ኡስታዝነትም ምክር እየሰጡን ያሉትና ሁሉንም ኡስታዞች አላህ ጀዛ ይስጣል። ኡስታዞቹ ደግሞ ተስቢህ ስናሰማ ብዙ አሰሙ ይላል እስከቻልነው ድረስ ያዳምጡናል እና እሱ ፓርቱ በጣም ደስ ይላል። ኡስታዞች ይወዳቸዋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኔ ማስተላለፍ የምፈልገው ነገር መርከዝ ዙቤር በጣም ነው ደስ የሚለው። ከዛ ውጪ ያሉት እህቶቼ ደግሞ ወደ መርከዝ ዙቤር እንዲቀላቀሉ ጋብዛቸዋለሁ። ኡስታዞችን በጣም ነው የማመሰግነው። እኛ ዲን እስላምን እንዳውቁ ስላደረጋችሁን በጣም ነው የማመሰግነው። አላህ ኸይር ጀዛችሁ። قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون ቁርአን የማናችንም የሁላችንም ይሁን የእውቀት መጀመሪያ እንጂ መዳረሻ ኦር መጨረሻ አይደለም። ስለዚህ ሀ ብለው ጀምረዋል እስከ መጨረሻው ድረስ ለመቀጠል ኢንሻአላህ ከዱዓ ባሻገር መጠንከር ያስፈልጋቸዋል እላለሁኝ ማለት ነው። ገና ትርጉሙን ማወቅ ይገባቸዋል። ሲቀጥል ገና ነህው፣ ሰርፍ፣ በላጋ ሌሎችም የተለያዩ የትምህርት ዘርፎች አሉ። እነዚህን ሁሉ ለመማር ዝግጁ መሆን ያስፈልጋል ማለት ነው። ለመላው የሙስሊሙ ማህበረሰብ የማስተላልፈው መልእክት ልጆቻችንን ከልጅነታቸው ጀምሮ በተርቢያ እንድናሳድግ ቁርአን ፍቅር ኖሯቸው ለመርከዞች ፍቅር ኖሯቸው እንዲያድጉና መርከዞች ውስጥ ሲገቡ ደግሞ በልጅነታቸው ቁርአን ሐፍዘው በልጅነታቸው ቁርአን በደንብ ስለ ዲን ኢስላም ሸሪዓዊ ትምህርቶችን በደንብ አውቀው እንዲያድጉ የወላጅ ሚና ትልቅ ነውና ይህን ከወዲሁ ለማስተላለፍ እወዳለሁ። ለማህበረሰቡ ደግሞ ልጆቻቸውን ከቁርአን ጋር ያስተዋውቁ። ትልቅ አማና ነው። ቁርአን ህይወት ከቁርአን ጋር ነው የሚሆነው። የህይወትን ጎዳናቸውን በቁርአን እንዲያደርጉ በጣም እመክራለሁኝ። የቀራም ይሁን ያልቀራም ቤተሰብ መጀመሪያ ራሱም እንዲቀራ እመክራለሁ። ቁርአን እንዲቀራ በጣም እመክራለሁ። ልጆችን ደግሞ ትልቅ ኃላፊነት አለበት። በዚህ አይነት ማዕከላት እያስገባ ተማሪዎች አሊፍ ብሎ ጀምረው ቁርአን በሂፍዝ አክተመው ሙራጃዓ ጥሩ ሆነው ማአት ይችላሉ። ስለዚህ ተማሪዎቻቸውን አስገብተው ያስተምሩ። ልክ አካዳሚክ ላይ ትኩረት ሰጥተው እንደሚያስተምሩት ሁሉ ይሄን ደግሞ ከዛ በላይ ትኩረት ሰጥተው በቻሉት አቅም እያመጡ እንዲያስተምሩ ራሱ ማህበረሰቡም ቁርአን እንዲቀራ። አሁን ጊዜው በጣም ምቹ ነው። በሁሉም መንገድ ጊዜያቸውን ከፋፍለው መቅራት ይችላሉ። ቁርአን እንቅራ ነው የምለው። ለተማሪዎችም ያው መርከዝ ላይ ባላችሁ የቁርአን ቆይታ ጥሩ የሚባል ቆይታዎችን ከኡስታዞቻችሁ ጋር እንደዚሁም ከወላጆቻችሁ ጋር በተርቢያ እንደዚሁም በቂርአት ጥሩ ቆይታ እንዳታደርጉ ማስተላለፍ ፈልጋለሁ። እንግዲህ እንዳጠቃላይ ለህዝበ ሙስሊሙ የምናስተላልፈው ምክር ምንድነው? አቅም ያላችሁ ዓሊሞች፣ ውጭ ተምራችሁ የምትመጡ ኡስታዞች ይሄ ዘርፍ ብዙ ማዕከሎች ያሉ ይመስላል እንጂ በጣም ገና ብዙ ማዕከሎች ለኡማው የሚያስፈልግበት ተጨባጭ ሁኔታ ስለሆነ ያለው ማዕከሎችን በመመስረት ያ ካልተቻለ ደግሞ ማዕከል ላይ እንደዚህ መርከዝ ላይ መድረሳ ላይ የሚሰሩ ሰዎችን በማገዝ ሀሳብ በመስጠት ከነሱ ጎን በመሆን ሁላችንም የእስልምና ኃላፊነታችንን እንወጣላለሁኝ።
አልহামዱሊላህ ረቢል ዓለሚን አላህ እዚህ አድርሶናል። ነገ ጧት ደግሞ አላህ ከፈቀደ ብዙ የምናቅዳቸው የምናስባቸው ነገሮች አሉ። ማዕከሉ እስካሁን የራሱ የሆነ ማረፊያ የሆነ ቦታ የለውም። እየተከራየ ከዛም ከዚህም እያለ ከአከራዮች ጋር ብዙ ሰጣ ገባ እየገባ ልቀቁ፣ ከዛ ስንለቅ ደግሞ አዲስ ቤት መርከዙ በሚፈልገው መንገድ ከስተማይዝ አድርገን እንሰራለን፣ ብዙ ወጪ እናወጣለን። ከዛ ስንለቅ ደግሞ እንዲህ የሆነ ነው እየሰራ ያለው። ወደፊት ትልቁ ዓላማው የዚህ ማዕከል የራሱ የሆነ ቦታ እንዲኖረው ማስቻልና የራሱ የሆነ የሚገነባው ማዕከል እንዲኖረው ማስቻል ነው። ለዚህም የተለያዩ እንቅስቃሴዎች እየተደረጉ ነው አላህ ከፈቀደ ኢንሻአላህ። ይህ ተቋም ወደፊት ቦታ ያስፈልጉታል። ወደፊት ትልልቅ የምርምር ማዕከሎችን ይፈልጋል። በሙስሊሙ ማህበረሰብ ወጣቶችን ያማከለ ብዙ ፕሮጀክቶችን አልሟል፣ አስቧል። ኢንሻአላህ እናንተም ተመልካቾች የዚህን ተቋም ከጎን በመቆምና በመሰለፍ ሁላችንም ዙበይር የተርቢያ ማዕከልን ወደ ተሻለ ቦታ እንዲሻገር በአላህ ስም ጥሪያችንን እናቀርባለን። ሌላው ደግሞ የተለያዩ ፕላትፎርሞችን መፍጠር ነው። ወጣቶችን ታዳጊዎችን ተርቢያ ለማድረግ የተለያዩ አይነት ፕላትፎርሞች አሁን አዳሪ ሂፍዝ ነው እየሰራን ያለነው፣ አዳሪ ተዕሊም ነው እየሰራን ያለነው፣ የአዳሪ የነዘር ፕሮግራም ነው እየሰራን ያለነው። ከዚህ ባሻገር ግን ቴክኖሎጂ የሚፈልጋቸው ጊዜ የሚፈልጋቸው የተለያዩ አይነት ፕላትፎርሞች አሉ ዒልሙን ለማድረስ ማለት ነው። ሁሌ አንድ ሲስተም ብቻ አይደለም ያለውና ይሄንን የአዳሪ የሂፍዝ ማዕከል በብዛት የማስፋፋት ፕሮግራም ይኖረናል። ከዚህ በተጨማሪ ደግሞ በተለያዩ አይነት ፕላትፎርሞች ሰዎች ሐፊዝ ሆነው እንዲገኙ ሐፍዘው የጨረሱት ጥሩ የሆነ ኢትቃን እንዲኖራቸው ኢጃዛ እንዲኖራቸው በዕልም ሸሪዓ ጥሩ ሐዝ እንዲኖራቸው የማድረጉን ታዳጊው ላይ የመስራቱን እንቅስቃሴ ኢንሻአላህ በሰፊው ማዕከላችን ወደፊት ይቀጥልበታል ብለን ተስፋ እናደርጋለን። እስከዛሬ ለ10 ዓመታት ከዙበይር የተርቢያ ማዕከል ጎን ሆናችሁ ስትደግፉ ለኖራችሁ ለቆያችሁ ወንድሞቻችን ጀዛኩሙላሁ ኸይረን እያል አንድ እርከን ለማሻገር ማዕከሉን የተለያዩ ፕሮጀክቶችን ለመስራት የሙስሊሙ ማህበረሰብ ቀናይ ድጋፍ ያስፈልገናል። በመሆኑም በሁሉም አይነት መንገድ መደገፍ የምትፈልጉ ማዕከሉን መርዳት ለምትፈልጉ ሰዎች ታች ባለው የስልክ ቁጥር በመደወል ማግኘት ይቻላል። ተቋማችንን በአካል አግኝታችሁ ለመደገፍ ለምትፈልጉ ወንድሞች አድራሻችን ፉሪ ኖክ ማዲያ ከፍ ብሎ በሚገኘው ኮኬት ህንፃ ጀርባ 2ኛ ፎቅ ላይ ነን። ኢንሻአላህ ሁላችሁም ወደ ማዕከላችን በመምጣት በመደገፍ የበኩላችሁን አስተዋጽኦ እንድትወጡ በአላህ ስም እንጠይቃለን። ወቢላሂ ተውፊቅ ጀዛኩሙላሁ ኸይረል ጀዛ። ነጃሺዎች ወዳችሁ ፈቅዳችሁ ማዕከላችንን ለመዘየር ስለመጣችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين.